ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ መጥቻለሁ። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበላለኝ። ዛሬ በጣም የሚገርማችሁ ነገር የእነ አብርሃምን ቪዲዮ አይደለም ይዤ የመጣሁት ለየት ባለ የነዳኒና የጽጌን ቪዲዮን በጣም ስላስገረመኝና የተደጋገመ ቪዲዮ ስለሆነ ለዛ ነው ይዤ የመጣሁት። ዳኒ እንግዲህ ያገባቸው ሚስቶች ብዛታቸው ልነግራቸው አልችልም። በጣም ያገባል፣ በቃ ያገባል፣ ልነግራቸው አልችልም። ያችን ትመጣለች ፕሮፖዝ ያደርጋል፣ ያችን ትመጣለች ፕሮፖዝ ያደርጋል። እኔ መቼ አንድ ሚስት አግብቶ እንደሚኖር እንግዲህ አናቅም። ከዚህ ፊት ታስታውሳላችሁ ከጽጌ ጋር እንግዲህ ፕሮፖዝ ሊያደርጋት ጽጌ ያው በፕሮግራም ተጠርታ ነበረ። ያው ድራማ እንደሆነ ብዙዎቻችሁ እንግዲህ አንደርስታንድ አድርጋችኋል። እኔ እንደውም ኮሜንት ጽፌ ነበረ ምንድነው የዲኮር ቤት ማስታወቂያ ነው የተሰራው የሚል ማለት ነውና የውሸት እንደሆነ ያስታውቃልና ዲኮር ቤት ነው። ተጠራች፣ ጊዜ ይፈልጋለሁ ብላ እንግዲህ ብላ ሄደች። እንግዲህ የዳኒና የጽጌ ሁኔታ በጣም ይገርመኛል። አንዱ ሲፈልግ አንዱ ሲጣላ አንዱ በቃ በጣም ድራማ ነው የሚጫወቱት። እና እንግዲህ ዳኒና ጽጌ ስንት ዓመት እናውቃቸዋለን? በጣም ረጅም ዓመት ነው የምናውቃቸው አይደል? አንድ ላይ ረጅም ዓመት ሙሉ ግን በድራማ ነው ሲያሳልፉ የምናውቀው ማለት ነው። አንድ የሆነ ፖድካስት ላይ ዳኒ ቀርቦ ስለ ፍቅር ህይወቱ እንዲናገር ተጠይቆ ነበር እና ተናገር ተብሎ ለመናገር ፍቃደኛ አልነበረም። እና አሁን ደግሞ ዛሬ እንግዲህ አንዲትን ልጅ አምጥቶ ፕሮፖዝ ሊያደርግላት፣ ያው ሜሮን ከዚህ ፊት የዳኒ ሚስት ነበረች፣ አሁን ደግሞ አጋቢ ሆናለች። ዳኒን ከሌላ ልጅ ጋር የምታጋባ ሆና ቁጭ ብላለች ማለት ነው። ስለዚህ የዳኒ ሚስቶች በጣም ብዙ ናቸው ያልኳችሁ ለዚህ ነው። ጽጌ ቪዲዮ ተልኮላታል። እንግዲህ ትላንትና ነበረ ፕሮፖዝ የተደረገው። ፕሮግራሙ ላይ እንግዲህ ቪዲዮ ተልኮላት ሜሮን ቪዲዮ ላከችላት። ለምን እንደላከችላት አናቅም። ጽጌ እያበደች መጣች ማለት ነው። በጣም ፕሮግራሙን በጠበጠችው። እንዴት ይሄን ያህል ጊዜ አብረን አሳልፈን እናንተ እኮ ከረጅም ዓመት በፊት ጀምሮ አብረን እያለን እንዴት በኔ ላይ ሌላ ሴት እንቧ ከረዩ ብላለች። ምን ይፈጠራል? እስከ መጨረሻው አብረን እናያለን። አብረን ኮሜንታችሁን እንደተለመደው እንድትሰጡኝ ጠይቃችኋለሁ። እስከ መጨረሻው ከኔ ጋር ቆዩ። ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ይህን ቪዲዮ እንድትጀምሩ በትህትና ጠይቃለሁ። ቪዲዮን እስቲ ሀሳብ እንስጥበት። አላወቅሽም አለች ልጅቷ ራሱ ማለት ነው። ከየት ነው የሚያገኛት? ግን ከየት ነው የሚያገኛቸው? ከየት ነው እያገኘ የሚያመጣቸው? ግን ዳኒ እኔም መናገር ትችያለሽ ጭራሽ ማለት ነው። በቃ እኔም መናገር ትችያለሽ፣ ሚስቴን መናገር ትችልም። ከምኔው ነው በቃ ከምኔው የሚለው ዘፈን እዚህ ጋር ነው እንግዲህ የሚሰራው ማለት ነው። ከምኔው ሚስተ ነው። ከትላንት ወዲያ ጽጌም ፕሮፖዝ አደርጋለሁ ያለው ሰውዬ አሁን ስትሄድ እኮ ደግሞ በቃ ያብዳል መልሶ ማለት ነው። ነገ ከነገ ወዲያ የምታዩት ጉዳይ ነው። ቤት ሄዶ ያዙ ልቀቁኝ ያላንቺ እኔ ማንንም አላገባም ይላል። ጉልበተኛም ጭምር ነው። እሷም እንደዛው እንግዲህ የተለያየ ወንድ ታገባለች። የእነሱ ድራማ አያልቅም ማለት ነው። ዳኒ በስነስርዓት አንድ ወር አልሆነንም። ከዚህ በኋላ በስነስርዓት አንድ ወር አልሆነንም። የምፈልገውን ነገር ሁሉ በተነ መሄድ አልችልም። እዚህ ቦታ ላይ እንግዲህ ዳኒ በጣም የሚታወቅበት አንድ ነገር ምንድን ነው? ጽጌ ማለት ነው በጣም ማለት ነው እውነት ለመናገር ለስራም ቢሆን በጣም ዲስሪስፔክት ያደርጋታል ማለት ነው። በቃ በጣም የሚናገራት ንግግር እውነት ለመናገር በጣም ደስ አይልም። ሁሌም ማለት ነው በቃና ጉልበተኛ ነው የሚጫወተው እሷ ላይም እና እውነት ለመናገር አላቅም። እኔ የእውነት እነዚህ ልጆች ቢጋቡ አንድ ላይ ይኖራሉ ብዬ ሳስብ የሚሆን አይመስለኝም። ዳኒ ትክክለኛው ባህሪ እንደዚህ ከሆነ ምናልባት ለሚያገባት ሴት ራሱ በጣም ከባድ ፈተና ነው የሚጠብቃት ማለት ይችላል። ነገር የሚፈጠር ብለሽ ነው ቪዲዮ አቅም እንዳለው ጽጌ ይሄንን ለምን ላከችላት? ሜሪ ለምን ለጽጌ ላከችላት ይሄን ቪዲዮ? በቃ ከጽጌ ጋር ሁል ጊዜ ፉክክር ነው። በቃ
ከጽጌ ጋር መፎካከር ነው የምትወደው። ሜሮን እንግዲህ ስራዋን ታውቃላችሁ፣ ሁል ጊዜ ነገር ማወሳሰብ ነው ስራዋ ማለት ነው። ነገር ማወሳሰብ፣ ተንኮል፣ በቃ እጇን መሰንዘር፣ ይሄ ነው በቃ እሷ የሚቀናትና እንግዲህ ጽጌን ረርድ ብን ለማድረግ ነው ይሄ ሁሉ አጀንዳ ማለት ነው ያስፈለገው። የእውነት ማመን አቅቷት ነው ጽጌ ወይስ እንደው ማለት ለቪዲዮ ነው እንደዚህ እያለች ያለችው? የምር አሁን ከዳኒ የእውነት በቃ ስለምትወደው ስለምታፈቅረው ምናምን ነገር ነው። ቢሆን ኖሮ እኮ ያኔ እሺ ትለው ነበር አይደለ? በጣም ለትንሽ ነገር እና ለጊዜው ስሜት ብለህ የማይሆን ነገር ውስጥ እሷንም አትከታተል አንተም አትግባ። ማነው እሱ አላለችም? ያችኛዋ ደግሞ ዳኒ በጣም ከአንቺ ጋር ሆኜ ደስተኛ እንደሆን አላረግሽኝም። ከሌላ ሰው ጋር ሆኜ ደስተኛ እንደሆን ተይኝ። ዳኒ እንግዲህ ሁሌም እንደዚህ ነው የሚላት፣ በቃ እኔን ተይኝ ይላታል። እሷ ስተው ደግሞ ይመጣና ህይወቷ ውስጥ ልቅ ይልና ያለኔ ሌላ ሰው የማግባት አትችይም፣ በቃ ከኔ ውጪ ማንን ማግባት አትችይም ይላታል ደግሞ መልሶ ማለት ነው። ተይኝ፣ የማታምኝበትን የማትተማመኝበትን በዚህ ሁሉ ማለሽ ልምሽን ነው። እኔ ይበቃኛል። ከዚህ በኋላ ህልም ምናምን የምትይው ነገር አላዳምጥም። በቃ አልጠብቅሽም፣ አንድ ደቂቃ አልጠብቅሽም። ዘግቼዋለሁ። እንግዲህ ጠብቀኝ ብለው ነው፣ ጊዜ ስጠኝ ብለው ነው። ያው አለ አይደል የሴትነት ወጉ አለ አይደል፣ ጊዜ እፈልጋለሁ ምናምን ብለው። ስለዚህ ጊዜውን አልፈልግም እኔ አንድ ደቂቃም አልጠብቅሽም፣ አንድ ሰከንድም አልጠብቅሽም። አንቺ ብትሄጂ ሌላ ትመጣለች። ስለዚህ እቺን ደግሞ ለድራማ ነው ይዛት የመጣው ማለት ነው። ጽጌን ለማበሳጨት ነው፣ ጽጌን ለማናደድ ነው። በቃ እቺን ደግሞ ይዞ የመጣው ማለት ነው። ስለመጠበቅ ራሷን መጠበቅ አይደለም። አገባ በቃ እኮ ምን ለምን ማትፈችው ፍቹ በቃ አይፈልግሽም። አበቃ ነገር ሁሉ ጨርሷል። በቃ ምንድነው የምትፈልጊው? ዳኒ አይናገርም እንዴ? አንቺ የትላንትናው ባልሽ ዛሬ አንቺ ቆመሽ እየዳርሽው። ሜሮን እኮ ትገርማለች የምር። ስሚ ድግስ ደግሽ በቃ ጓደኞቼን ጠርቼ ቤተሰቦቼን አሳውቂ ብዬ ማለት ነው። አንቺን ቀለበት ላደርግልሽ ተንበረከኩሽ። ምክንያቱም ይህ ሁሉ ዓመት ብዙ ነገሮችን ከኔ ይጠበቃሉ። ገባሽ አይደለ? ብዙ ነገር ለማስተካከል ሞክሬ ቀለበት አደረግልሽ። ያንን ቀለበት አልቀበልም አልፈልግም አልሽ። ብዙ ህልም አለሽ፣ ብዙ ማሳካት ያለብሽ ነገር አለ። አሁን ደግሞ በህይወት እኔ ተጋርዤ መኖር እፈልጋለሁ፣ ተረጋግቼ እፈልጋለሁ። ስለዚህ አንቺ ምልምሽን ተከተይና ልምሽ ላይ ድረሺ። ደግሞ ከሷ ጋር እኔ ለማስቀናት ነው ለማስቆጨት ነው አሁን ከሷ ጋር ያለው። የእውነት ማለት ብዙ ሰዎች ጽጌና ዳኒ አንድ ላይ ቢሆኑ ብለው ያስባሉ። ለምን? በጣም ረጅም ጊዜ ሁለቱ አንድ ላይ ነው የሚታወቁት። በቃ እነሱም ብለዋል ከዚህ በፊት ከ12 ዓመት በላይ ማለት ነው ኦልሞስት ወደ 13 ዓመት ምናምን ነገር በቪዲዮ የሚታወቁት ሁለቱ ናቸው። እና ጀስት ካፕል ሆኖ ነው የሚሰሩት፣ ብዙ ጊዜ እንደ ካፕል ሆኖ ነው የሚሰሩት እና በጣም ብዙ ሰው ጋር እውቅና የሚያገኙበት በዚህ ነው። እና አንድ ላይ ቢሆኑ ብዙ ሰዎች ይመኛሉ። ግን ያው አብሮ የሰራ ሰው ሁሉ አብሮ ይሆናል ማለት አይደለም። ስለዚህ አሁንም አክት እያደረጉ ያሉት እንግዲህ እንደዛ ነው። ስለ ትክክለኛ የፍቅር ህይወታቸው ግን ምንም መረጃ የለንም እስካሁን። እንግዲህ እውነት ቢሆን ኖሮ እቺ ከኋላ የተቀመጠችው የዳኒ ሚስት የተባለችው በጣም ነርቨስ ትሆን ነበረ፣ ትናድር ነበረ። እንዴት እንደዚህ ይፈጠራል ምናምን ትል ነበረ። ምክንያቱም አንዲት ሴት እያገባች ሌላ ሴት መጣ እንዴ ቆኔ ሚስት ነኝ ምናምን ስትል መቼም ዝም አትልም አይደለ? እሷ ምንም አልመሰላትም፣ ምንም ነገር ማለት ነው። አልሞቃት አልበረዳት። በቃ አፈልግም ሳይሆን እኔ ጊዜ ፈልጋለሁ ነው ያልኩት። ይሄን ግን አሁን ነገር የለም። በእናትሽ እንዳታለቅሽ። ዳኒ እየሳምካት ነው፣ እኔ ፊት እየሳምካት ነው። ምን እያደረግናለሁ? እየሳምካት ነው ወይ? በጣም ወድጄዋለሁ እና ምን ኧረ ተይ በእናትሽ። እሷ ዞራ ፍቅር ማለት አልቀጥለው ሰላሳ እንዴ በቃ ትችሻለሁ። ተይኝ በቃ ውጪ። አታናግተውከኝ እኮ ትችሻለሁ። አዎ አንተ ነው ያልተውካት። ምክንያቱም እሷ ስትተው አንተ ትመጣለህ። በቃ ይሄ እኮ ነው ከዚህ ፊትም እንደዚህ ያለው ማለት ነው። በቃ ስትተው አንተ እሷ ወደ አንተ ስትመጣ ተዋታለህ፣ እሷ ስትተው ደግሞ ትመጣለህ።
አውቀህ ነው ይሄን የምታደርገው። እኔ እንደዚህ አይነት ስሜት እንደሚሰማኝ ስለምታውቅ አውቀህ ነው ያደረግከው። ለምን ይቆጭሻል? በጣም ሌላ ነገር አትፍጠሪ። አውቀህ ነው ያደረግከው ማለት እሷን እያታለላት ነው ማለት ነው። ምን እንደምታወሪው? አዎ በደንብ ነው እያታለላትማ ነው። ምን ሌላ አለ? እያታለላል ሳይሆን እሷም እያታለለቻት ነው። ስለዚህ ጽጌን ድራማ እየተጫወቱባት ነው ማለት ነው። ልጁ በጣም የሞቀ ትዳር ላይ ነው። ምን እንደምትፈልጊው በለው። ከመኔው ሞቀ። የሞቀ ትዳር ላይ ነው በጣም ገና ዛሬ ቀለበት የሞቀ ትዳር ላይ ነው አላለችም? ኧረ እባክሽ የሞቀ ትዳር አታውቂም። አይፈልግሽም። እኔ ይኸውልሽ እችን የመሰለች ውብ ኤርሚዬ እየከለልካት ነው። እችን የመሰለች ተመልከቻት። እችን የመሰለች ቆንጆ ሰው ብሄድ ሰው ይተካል። ምንም አዲስ ነገር የለም። የረከሰው ሄደ፣ የከበረው መጣ። ዳኒና ጽጌ እንግዲህ ማነው ዳኒና ሜሪ ደግሞ ተመሳሳይ ናቸው ንግግራቸው ማለት ነው። አይባልም በቃ እንደዚህ ማለት የረከሰው ምናምን አይባልም በቃ የሰው ልጅ የረከሰ አይደለም በቃ ክቡር ነው። ገብቶሻል አይደለ? ስላላወቅሽ ነው ንግግር እንኳን አታውቅም በቃ በጣም የሚደብረው ነገር ማለት ነው። ዳኒ የመጨረሻ መልስ ነው። አመሰግናለሁ። ጽጌ ተሽኮረመመች። አሁን በቃ አንጀቱን ልትበላው ነው። ቪዲዮ እንዳየሁት ስሜታዊ ሆኜ መጥቼ በጣም ነርቨስ ስለሆንኩኝ በጣም ብዙ ነገሮችን ተናግሬ ሊሆን ይችላል። ብዙ ነገሮች ነበሩ። ረጅም ዓመታት በጣም ብዙ ነገሮች አልፈዋል። በእኔም በኩል በአንተም በኩል አይዞሽ። በጓደኞች ዲስሪስፔክት ማስደረግ ቅድም ያልኳችሁ ነገር ዲስሪስፔክት ማድረግ እኔ አንተን ሰላም ይሰጥ ከሆነ ኢትስ ኦኬ። ቅድም ያልኳችሁ ይሄ ነው እንግዲህ ዳኒ በቃ ሁል ጊዜ እሷን ዲስሪስፔክት እያደረጋት በቃ ቪዲዮ ሲሰሩ በቃ ማለት የክብር ቃላት ተናግሯትም አያውቅም። ጽጌን አክብሯትም እኔ አላየውም። እያንዳንዱ ነገር ጮሁባት ነው። ንግግሩ በጣም ደስ አይልም። በቃ በጉልበት ሁሉን ነገር እንደሚያደርግ ነው የሚያስበው። እንደዛ ቪዲዮ ነው ስናይ የነበረው ማለት ነው። እኔ እናንተ ብንጣላም እኔ እናንተ ብንታረቅም መሀላችን ማንም ሰው አይኖርም ከዚህ በኋላ ምንም አይነት ነገር ከኔም አይመጣብን። አንተም ወደ እኔ አትምጣ እሺ? አዎ ግልግል ነው እንግዲህ እሱም አይቀርም አንቺም አትቀሪም። ግን ሁላችሁም ለሰጣችሁኝ ክብር ሁላችሁም ለእኔ ላደረጋችሁት ነገር ችግር አለ ንገሩት። ለየትኛው ክብር ጽጌ ለየትኛው ክብር እንደዚህ አክብረውሻል? ጆሮአችን እንያዝ። አራት ቶቶቶት ስማ ፍቅራት ወደ ከሄደች በኋላ እንግዲህ ማመን አቅቷት ወደኋላ ተመልሳለች። ህልም መስሏት ማለት ነው። እዚህ ሆኜ እያየኸኝ የምርህን ነው እንደዚህ ሆንኩ ማለት ልንጎናንቺ ቁጭኛ መውጣት እንችላለን። ዳኒ እንደዛ አትበለኝ። አትረብሽኝ፣ ህይወቴን አትረብሽኝ፣ እሷንም አትረብሽ። ቀጥ በቃ ጊዜ የለኝም፣ አልፈልግም። ጊዜሽን ተጠቀሚው እራስሽ። ስትፈልጊ ሸንሽነሽ ጊዜሽን። አልፈልግም። ቁጭ በይ እስኪ። ከባድ ነው። ጊዜሽን ሸሽነሽ ተጠቀሚው፣ ሸጨው። ኧረ በጣም በዚህ ሰበብ ትመላለስ ፈልጋለሁ። በጣም ይቅርታ በእናትሽ በጣም እንጂ ኧረ ተበደለች አይደለ? የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው